ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዛሬው ቪዲዮ የደጃል አወላለድና ሚስጥሮችን እናያለን። ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አብራችሁን ቆዩ። ከፍርዱ ቀን በፊት በጣም መጥፎ ቀውስና ረብሻ በዓለም ላይ ይከሰታል። ይህም በሰው ልጆች ልብ ውስጥ ለዘመናት የማይጠፉ ጥልቅ አሻራን ጥሎ የሚያልፍ ይሆናል። የነብዩ ባልደረቦች ስለዚህ ፊትና ሲሰሙ በፍርሃት አልቅሰው በአላህ መጠለልን ፈለጉ። ተወዳጁ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደጃል በምድር ላይ ሳይታይ በፊት ቂያማ አትቆምም ብለዋል። ሐዲሶችም ስለ ደጃል አመጣጥና ስለ አካለ ገጽታው በዝርዝር አስቀምጧል። ደጃል በቁመቱ አጭር፣ በመልኩም ጥፉ ነው። አይኑ እውር ነው። ሁለት እግሮቹ ቆልማማ ናቸው። ሰውነቱም በወፍራም ጸጉሮች የተሸፈኑ ናቸው። ጸጉሩም ከርዳዳና የተጠቀለለ፣ ቆዳውም ቀላ ያለ ወይንም ጠይም ይሆናል ብለዋል። አፍንጫውም እንደ በቀቀን መንቁር የተቆለመመ ነው። ዋናው ምልክቱ ካፊር የሚለው ቃሉ በአረበኛ ግንባሩ ላይ ይጻፋል። ሙስሊም የሆነ ሁሉ ያነባታል። የተማረም ይሁን ያልተማረ ግንባሩ ላይ ያለውን ካፊር የሚለውን ጽሑፍ አማኝ እስከሆነ ድረስ ማንበብ ይችላል። ነገር ግን ከሃዲያኖችና አበላሾቹ በፍጹም ሊያነቡት አይችሉም። ደጃል በምድር ላይ ሲታይ ራሱን የሚያሳየው ቅን፣ ሃይማኖተኛ፣ ሰላም ወዳድ ሰው አስመስሎ ነው። ዓላማው የህዝቡን እምነት ማግኘት ነው። ነገር ግን ሐቁ በልቡ ጨካኝ ከሃዲ መሆኑ ነው። ህዝቡን በተንኮልና በውሸት መንገድ ይስታል። መጀመሪያ በአላህ የተላኩ ነብይ ነኝ ይላል። ነገር ግን የተከታዮቹ ቁጥር እየጨመረ ሲመጣ እውነተኛ ማንነቱን ይገልጻል። ራሱን አምላክ ነኝ ሲል ይፋ ያደርጋል። በትልቅ አውሬ ላይ ተቀምጦ በዓለም ላይ ይጓዛል። በሐዲሱ መሰረት በዚህ አውሬ ጆሮዎች መካከል ያለው ርቀት 120 ጫማ ገደማ ይደርሳል። ይህም አውሬ ለየት ያለና አስፈሪ ተፈጥሮ ያለው መሆኑን ይገልጻል። ደጃል በእጅጉ ኃይልና ሀብት ይይዛል። አብዛኛው ወንዞች፣ ምንጮችና የውሃ ማከማቻዎች በምድር ላይ ያሉትን ይቆጣጠራል። ያለ እርሱ ፍቃድ ማንም ሰው ውሃ መጠጣት አይችልም። ሰዎችን ለማታለልም ለተራው ህዝብ ተአምር የሚመስል ገድሎችን ይፈጽማል። ሰማዩን ያዛዋል፣ ዝናብ ይጥላል። መሬቱን ሲያዘውም ወዲያውኑ ሰብሎች፣ እጽዋቶችን መሬት ታመርታለች። ተክሎች፣ ፍራፍሬዎች፣ ሁሉንም አይነት ሰብሎች ታመርታለች። ከዛም ደጃል ራሱን አምላክ ነኝ ሲል ያውጃል። አምላክነቱን የተቀበሉ ትልቅ ሀብት ይሰጣቸዋል። የሱን የሐሰት አዋጅ የተቃወሙ በጭካኔ ይገላቸዋል። ደጃል ከመብረቅ በፈጠነ ፍጥነት ነው የሚንቀሳቀሰው። ከአንዱ የዓለም ጥግ ወደ አንዱ የዓለም ጥግ በቅጽበት ነው የሚጓዘው። ከሃዲያኖችና አይሁዳውያኖች ይከተሉታል። ነገር ግን እውነተኛ አማኝ ሙስሊም ያውቃል፣ አምላክ ነው ብሎ በፍጹም አይቀበልም። ልክ ደጃል ፊትናውን በዓለም ላይ ሲያመጣና ዓለምን ሲያንቀጠቅጥ ወደ መካና መዲና ይሄዳል። ነገር ግን በአላህ ፍቃድ ወደ እነዛ ሁለት ቅድስት ከተማዎች ውስጥ እንዲገባ አይፈቀድለትም። ከውጭ ቆሞ ጎላ ባለ ድምፁ ጮኻል። የሱን አስፈሪ ድምጽ ሲሰሙ በመካና በመዲና ያሉ ከሃዲያኑ ለፍርሃት ሸሽተው በመሄድ የሱ ተከታዮች ይሆናሉ። ደጃል በአጠቃላይ በምድር ላይ ለ40 ቀናቶች ብቻ ይቆያል። በዚያን ጊዜ አታላይ ባህሪያቶችን ይገፋበታል። ከዚያ በኋላ ግን አላህ ኢማሙ መህዲ አለይሂ ሰላምና ነብዩ ዒሳ አለይሂ ሰላም ይልካቸዋል። እነርሱም አንድ ላይ ሆነው ደጃል ጋር ይዋጋሉ። በዛን ጊዜ የሙስሊሙ ሰራዊት በአንጻራዊነት ትንሽና የደጃል ኃይሎች ደግሞ በደንብ የተደራጁና በጣም ኃያል ናቸው። ሆኖም ሙስሊሞች በጠንካራ እምነትና በአላህ እርዳታ ላይ በመመካት ላይ ሆነው ይዋጋሉ። ትልቅ ጦርነትም ይነሳል። የደጃል ሰራዊትም ትልቅ ሽንፈት ይገጥመዋል። ነብዩ ዒሳ ሲያያቸው ደጃል ይደነግጣል። ከዛም ለህይወቱ በመፍራት ወደ ፍልስጤም ይሸሻል። በሐዲሱ መሰረት ነብዩ ዒሳ አለይሂ ሰላም ሉር ተብሎ በሚጠራው ቦታ ድረስ ይከተለዋል። በአላህ ፍቃድም በዛ ይገለዋል። ዓለም በስተመጨረሻ ከደጃል አስፈሪ ፈተና ነጻ ትወጣለች። ይህም ደጃል ማን ነው ወደሚለው ጥያቄ ያመራናል። ስለ ውልደቱስ ምን የሚታወቅ ነገር አለ? የደጃል አወላለድን በተመለከተ በርካታ ሐዲሶች አሉ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ሙስሊሞች ከመካ ወደ መዲና ሲሰደዱ በመዲና ውስጥ የምትኖር አንዲት አይሁድ ሴት አንድ ልጅ ወልዳ ነበር። የሚያስገርመው ልጁ አንድ አይኑ ታውሮ ነበር የተወለደው። ያልተለመደና ወጣ ያለ ባህሪም ነበረው። በልጅነቱ ጊዜ ከሌሎች ልጆች ጋር ይጫወት ነበር። ነገር ግን በጊዜ ሂደት ያልተለመደ ስብዕና በላዩ ላይ ይታይ ጀመር። ውሎ አድሮ ነብይ ነኝ ማለት ጀመረ። እናቱ ይህንን እንዳወቀች በቀጥታ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዳ ነገረቻቸው።
አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዚህ ልጅ ጉዳይ ለመመርመር ከባልደረቦቻቸው ጋር ሆነው ሄዱ። ልጁ ኢብኑ ሰያድ ነበረ። ንግግሩና ባህሪው በርካታ ጥርጣሬዎችን አስነስቶ ኖሯል። ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤቱ እንደተቃረቡ መንገድ ላይ ኢብኑ ሰያድ ከአንሷር ልጆች ጋር ሲጫወቱ አገኙት። በዛን ጊዜ እድሜው ወጣት ነበር፣ ጎልማሳ አልነበረም። አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከኋላ ቀስ ብለው ቀረቡትና ቀስ አድርገው ጀርባውን በመንካት እኔ የአላህ መልእክተኛ መሆኔን ትመሰክራለህ ሲሉ ጠየቁት። ኢብኑ ሰያድም አዎ የአላህ መልእክተኛ መሆኑን እመሰክራለሁ፣ ግን እኔም የአላህ መልእክተኛ መሆኔን ይመሰክራሉ ብለው ጠየቋቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጥያቄው መልስ አልሰጡትም። ይልቁንም በአላህና በመልእክተኞች ሁሉ አምናለሁ አሉት። ከዛም ምን ይታያል ብለው ጠየቁት። ኢብኑ ሰያድም እንዲህ በማለት መለሱለት፣ በባህሩ ላይ ዙፋን ይታየኛል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እሱ የሰይጣን ተንኮል ነው አሉት። ከዛም ኢብኑ ሰያድ ጨመረና አንዳንድ እውነቶችና አንዳንድ ውሸቶች ይመጡልኛል አለ። ይህንን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም እንግዳውስ ያንተ ጉዳይ ግልጽ አይደለም አሉት። ለአንተ የደበቅኩት ሚስጥር ቃል አለኝ አሉት። ነብዩ ይህ ቃል ምንድነው ንገረኝ አሉት። ኢብኑ ሰያድም አዱኻን ወይንም ጭስ የሚል ቃል ብሎ መለሰላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ የማትፈለግና አሳፋሪ ነህ አሉት። በዛው ቅጽበት ዑመር ረዲየላሁ ዐንሁ እንዲህ አሉት፣ የአላህ መልእክተኛ ጭንቅላቱን እንድሰይፈው ይፍቀዱልኝ አላቸው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተው፣ ደጃል ከሆነ አንተ ልትገለው አትችልም፣ ደጃል ካልሆነ ደግሞ እሱን መግደል አስፈላጊ አይደለም አሉት። በመዲና የሚኖሩ በርካታ ሰዎች ሰይጣን ወደ ኢብኑ ሰያድ ጋር በመሄድ ከዛው ጋር የተዛመዱ በርካታ ነገሮችን እንደሚነግረው ያምናሉ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስለርሱ የመጨረሻውን ውሳኔ ሰጠው አያውቁም። በእርግጠኝነት ያረጋገጠላቸው ይህንን የተመለከተ ምንም አይነት ራእይ አለመኖሩ ነው። በባልደረቦቹ መካከል ያለው አስተያየት እንኳን የተለያየ ነው። አንዳንዶቹ ደጃል እሱ ነው ብለው ሲያምኑ፣ ሌሎቹ ደግሞ በዚህ አይስማሙም። ኢብኑ ሰያድ በአንድ ወቅት ደጃልን አውቀዋለሁ ማለቱን ተናግረዋል። ወላጆችንም ጨምሮ አውቀዋለሁ ብሏልኝ። ደጃል መሆን ትፈልጋለህ ብዬ ጠየቅኩት ይላልኝ። በዚህም ጊዜ የሰጠኝ ምላሽ አላህ ደጃል ካደረገኝ ያንን ዕጣ ፈንታዬን እቀበለዋለሁ የሚል ነበር ይላሉ። ነገር ግን በርካታ ምሁሮች ኢብኑ ሰያድ ደጃል አለመሆኑን ተናግረዋል። በኋላ ላይም ኢስላምን የተቀበለ መሆኑንና በሙስሊሞች መሃል የኖረ መሆኑን ይናገራሉ። በሌላ ንድረ ሐሳብ እንዳስቀመጡት በነብዩ ሱለይማን ዘመን ከጅንና ከሰው ተቀላቅሎ የተፈጠረ መሆኑን ይናገራሉ። እርሱ ከተወለደ በኋላ ወላጆቹ እንደተገደሉና እሱ ሩቅ ደሴት ውስጥ እንደታሰረ ይናገራሉ። እስከ ዛሬዋ ቀን ድረስም በዛ ደሴት ውስጥ ነው ያለው ተብሎ ይታመናል። ሰይጣኖች የዓለምን ዜና እያያዙለት ይመጣሉ። ኢማም ዘርኸሽ ደጃል በአደም አለይሂ ሰላም ጊዜ ያለ ወላጅ አላህ የፈጠረው ነው ይላል። ስናጠቃልለው ደጃል በፍርድ ቀን መቃረቢያ ጊዜ ካለበት ይመጣል። አካላዊና ውስጣዊ ባህሪያቶች በሐዲስ ላይ በዝርዝር ተጠቅሰዋል። ነገር ግን መነሻውና አሁን ያለበት አድራሻ የሚያውቀው አላህ ብቻ ነው። ለአላህ ዱዓ እናደርጋለን። በተወዳጁ ነብዩ ሰለላሁ ዐለይሂ ወሰለም ምልጃ ከደጃል ፈተና እንዲጠብቀንና እምነታችንን እንዲጠብቅልን እንጸልያለን።